ከዚህ በላይ ሰይጣናዊ አጋንንታዊ አስተምሮ ከየትም አይመጣም። እስኪ መጀመሪያ ቪዲዮውን እንመልከተውና ከእግዚአብሔር ቃል አንጻር ይህ ትምህርት ከየት ነው የሚመነጨው የሚለውን የዚህን ራሱን ሐዋርያ ብሎ የሾመን ሰው አስተምሮና አገልግሎትም ጭምር የምንመለከት ይሆናል። ብዙዎች እንግዲህ ይህን ሰው የሚከተሉት አሉ። የእግዚአብሔር ሐዋርያ ነው ብለው ቃል በቃል ደፍረው የሚናገሩ ሰዎች አሉ። እስኪ እውነት ከእግዚአብሔር ቃል አንጻር ይህ ሰው መምህር ወይም ሐዋርያ ነው ወይስ የአጋንንት አስተማሪ ነው የሚለው ኮንፈርም እናደርጋለን ማለት ነው። ክርስቶስ ላሳይሽ ሰው ሲሆን ክርስቶስ ሁለተኛ አዳም ነው የሆነው። እግዚአብሔር ሆኖ አይደለም በምድር የተመላለሰ፣ እግዚአብሔርነቱን እያሳየ አይደለም በምድር የሰራ። በደም ሰምታችኋል። በምድር ላይ ሲመላለስ ክርስቶስ ኢየሱስ የእግዚአብሔር ልጅ የሆነው እግዚአብሔርነቱን አልገለጠም ወይም አምላክነቱን አልገለጠም የሚል እሳቤ ይዞ የተነሳ መምህር ነው። እንግዲህ በዚህ ትምህርቱ ነው ለዘመናት ቤተክርስቲያንን ራሱ እተክላለሁ እያለ ሐዋርያ ብሎ ራሱ የሾመ ሰው ማለት ነው። ከመቶ ምናምን በላይ ቸርቾችን ተልኮ ለትውልድ በሚል መርህ እየተመራ ራሱ ቸርች የተከለ ሰው ነው በድፍረት ማለት ነው። ይህን አይነት ትምህርት ይዞ 120 ቸርች አለው። ጌታ ኢየሱስ ክርስቶስን ሰው ያደረገ ሰው ብቻ ምንም አምላክነት ባህሪ እንደሌለው ዲፕሪቭ የሚያደርግ ትምህርት እኮ ነው። ዲፕሪቭ የሚያደርግ እንደዚህ አይነት አስተምሮን ይዞ ነው ለዘመናት ቤተክርስቲያንን እየተከለ ብዙዎችን እያስተማረ ብዙዎችንም እያጠመቀ ያለው። ይደንቃል። ጌታ ኢየሱስ ክርስቶስን ማን ብለው ገልጦት እንዳስተማረ ምን ብሎ እንዳስተማራቸው ግራ ይገባኛል። ምዕመኑ ሳስበው ማለት ነው። የጠፋውን ሕዝብ ሳስብ ነው የሚገርመኝ በእንደዚህ አይነት አስተምሮ ማለት ነው። መጽሐፍ ቁልጭ ባለ መልኩ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 6 ጀምሮ እንዲህ ብሎ ይነግረናል። ራሱ ቅዱስ ጳውሎስ ማለት ነው በእግዚአብሔር የተሾመው ከእግዚአብሔር የሆነ ሐዋርያ ማለት ነው። እንዲህ ብሎ ያወራናል። ይህ ሰው እንግዲህ ራሱን ሐዋርያ ብሎ የሚጠራ ነው። ማን ሐዋርያ ብሎ እንደጠራውም ምክንያቱም ከዚህ በፊት ስለ ሐዋርያትና ስለ ነቢያት ቪዲዮ ሰርቻለሁ። እሱንም ሊንክ አስቀምጬላችኋል። ያላያችሁ ሐዋርያትና ነቢያት ማን እንደሆኑ ቁልጭ አድርጎ የሚያሳያችሁ አስተምሮ ማለት ነው ከመጽሐፍ ቅዱሳችን። ከሰው ሐሳብ አይደለም፣ በእግዚአብሔር ሐሳብ ላይ የሚነሳው በእግዚአብሔር ቃል ላይ የሚነሳውን የአጋንንትን አስተምሮ የሰዎችን አስተምሮ በሰው ብልሃት የተፈጠረን ተረት በቃሉ መዶሻ እናፈርሳለን ማለት ነው። የእግዚአብሔር ቃል መዶሻ ስለሆነ የእግዚአብሔር ቃል አፍራሽ ስለሆነ ገንቢ ብቻ አይደለም፣ የእግዚአብሔር ቃል ታፈርስና ተገለብጥ ዘንድ እንዳለው ማለት ነው ለኤርሚያስ እንዲህ ብሎ ይነግረናል ማለት ነው። በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይለናል። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማት እንደሚገባ ነገር አልቆጠረም። እሱ እግዚአብሔር ነው፣ ነገር ግን ከአብ ጋር ለማለት ነው የሚያነጻጽረው ከአባቱ ጋር ወይም የክርስቶስ ኢየሱስ ምንጭ ከሆነው ከአብ ጋር እየነገረን ነው ማለት ነው። ምክንያቱም አብ ወላዲ ነው ብለን ከዚህ በፊት ስለ ስላሴ ያስተምርኩት ቪዲዮ አለ። እሱንም ከታች አስቀምጥላችኋለሁ ለስላሴ እንድናውቅ ማለት ነው። የስላሴ አስተምሮ የገባው ሰው ይሄንን ሊረዳ የሚችለው ማለት ነው። ስለዚህ በእግዚአብሔር መልክ ሲኖር ሳለ ማለት ክርስቶስ ኢየሱስ በእግዚአብሔር መልክ ነው ያለው፣ ወይም የእግዚአብሔር መልክ ነው፣ የአብ መልክ ነው። እኔን ያየ አብን አየ ብሎ እንደተናገረው ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ፊልጶስ እንዲህ ብሎ መልሶለታል። አብን አሳየንና ይበቃናል ሲለው እኔን ያየ አብን አይቷል፣ ስለዚህ እንዴት አብን አሳየን ትለኛለህ ብሎ መልሶለታል ማለት ነው። ይህም ሐዋርያ ነኝ ብሎ ራሱን የሚጠራ ሰው ግን ክርስቶስ ኢየሱስ በምድር ላይ እግዚአብሔር ሆኖ አልተመላለሰም፣ እግዚአብሔር ሆኖ አልተገለጠም ብሎ ይነግረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር ነው የሚለው። ቃል የሆነው ክርስቶስ ኢየሱስ አካላዊ ቃል። ልክ የዮሐንስ ራዕይ ምዕራፍ 19 ቁጥር 13 ላይ ስታነበው ምን ይለናል? ደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ነው የሚለው። በምድርም ሲገለጥ እግዚአብሔር ነው፣ እግዚአብሔርነቱን ትቶ አልመጣም። ይህ ስለ ሰው ልጆች የተደረገ ቤዛነት ነው፣ ራሱን ዝቅ እንዲያደርግ ያደረገው። በስጋ ተገለጠ ማለት እግዚአብሔርነቱ ወጥቷል ከውስጡ ማለት አይደለም፣ ወይም አምላክነቱ ወጥቷል ማለት አይደለም። ቅዱስ ጳውሎስ ምን ይለናል? በዚህ በቆላስይስ መልእክቱ ወይም በቆላስይስ መልእክቱ ምዕራፍ 2 ቁጥር 9 ላይ እንዲህ ብሎ ይነግረናል ማለት ነው። በእርሱ ይለናል። በማን? በክርስቶስ ኢየሱስ። ከላይ ጀምራችሁ ስታነቡ ስለ ክርስቶስ ኢየሱስ ማንነት ቁልጭ አድርጎ የሚያሳያችሁ ክፍል ነው። በእርሱ የመለኮት ሙላት ሁሉ ነው የሚለው the fullness of God ነው የሚለው እንግሊዘኛው the fullness of God ወይም የእግዚአብሔር ሙላት የመለኮት ሙላት በእርሱ በሰውነት ተገልጦ ይኖራል ነው የሚለው። ጋድ ኢንካርኔት ማለት ነው ኢየሱስ በስጋ የተገለጠ አምላክ ነው እንጂ አምላክነቱን የሚተው የሆነ ሰዓት አምላክነቱን የሚይዝ ወደ ላይ ሲያርግ አምላክነት ያለው ወደ ምድር ሲመጣ አምላክነቱን የተወ ወይም በእግዚአብሔርነት ኃይል ያልተገለጠ አምላክ አይደለም ኢየሱስ። እሱ ፍጹም ሰው ነው፣ እሱ ፍጹም አምላክ ነው ስንል ፉል ሰው ነው፣ የሰውነትን ሙሉ ባህሪ የያዘ ነው፣ የአምላክነትን ፉል ዲቫይን ኔቸር ያለው ነው ማለት ነው። መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል።
ኢን ሰብስታንስ ነው የሚያወራው። ባይ ዘ ወይ ባህሪ ነው የሚያወራው፣ ኔቸር ነው የሚያወራው። እግዚአብሔር አብ ባህሪ በክርስቶስ ውስጥ በሰውነት ተገልጦ ለዘላለም ይኖራል። ኢየሱስ ክርስቶስ በምድር ሲመላለስ እግዚአብሔርነቱን አልገለጠም የሚለው ትምህርት በእንደዚህ አይነት በመጽሐፍ ቅዱስ ሐሳቦች በእነ ቅዱስ ጳውሎስ ማለት ነው ትክክለኛ በእግዚአብሔር በተሾሙ ሐዋርያቶች ይፈርሳል ማለት ነው። እስኪ ቀጥል ብለን እንስማው ይህንን ጉደኛ ሰውዬ። ላቋርጥ። በነጭና በጥቁር አሁንም ኢየሱስ ክርስቶስ በምድር ላይ መለኮትነቱን ገልጧል አልገለጠም? ገልጧል ማለት ተጠቅሟል በሚለው ነው የምታምነው አንተ? አልተጠቀመም ብዬ ነው። በደም ስሙ። ኢየሱስ ክርስቶስ በምድር ላይ እየተመላለሰ ሳለ 33 ዓመት ተኩል ሲኖር በመለኮት አንዳች ያደረገው ነገር የለም ብሎ ከሚያምኑ አንደኛው መምህር ሐዋርያ ነኝ ብሎ ራሱን የሾመውና የሚጠራው ሐዋርያው ዘላለምና ወንድሙ ወይም ልጁ መንፈሳዊ ልጁ እንበለው ወይም ምን እንደምንለው አላውቅም፣ ዮሐንስ ኃይሉ የሚባለው ሰውዬ በቃ ባይዘው መጽሐፍ ቅዱስ የያዙ ሙስሊም እንደውም ይሻላል መሰለኝ ሳስበው እያለ ያለው በምድር እያለ ምንም አይነት በመለኮት የገለጠው ምንም ታምር የለም፣ የሰራው ምንም ነገር የለም በመለኮት። አጠቃላይ ምልልሶቹ በአጠቃላይ በስጋ ነበሩ ነው የሚለው። ኦኬ በስጋ የነበረ አካል ነበር በውሃ ላይ ሲራመድ የነበረው። በውሃ ላይ የሚራመደው ስጋው የሆነ አካል ነው። መለኮት ካልሆነ ማዕበልን ጸጥ ያደረገው ስጋው ነው። 2 ዓሣና 5 እንጀራ ህዝቡን ያን 5000 ህዝብ ያጠገበው ስጋ ነው ወይስ መለኮት ነው? ምን እያልከን ነው ብራዘር? ምን አይነት አስተምሮ ከየት የመጣ ምንጩ ከየት ነው? እንደዚህ አይነት አስተምሮ ምንጩ ከየት ነው? ሲጀምር ምንጩ ካጋንንት ካልሆነ ከየት ሊሆን ይችላል? ራስህ የፈጠርከው አስተምሮ ነው። የትኛውም ሐዋርያ ማለት ነው ከ12ቱ ሐዋርያት መካከል አንደኛው ሐዋርያ ይህን አንተ ያስተማርከውን ትምህርት አላስተማረም ማለት ነው። ፊሎሶፊ እያመጣችሁ በእግዚአብሔር ቃል ላይ እንደዚህ አይነትን ግብብዳ የአጋንንት አስተምሮችን ትጨምራላችሁ ማለት ነው። ከኦንሊ ጂሰስ ምንም የማይለይ ማለት ነው። ወይም ኢየሱስ ክርስቶስ አብም ወልድም መንፈስ ቅዱስም ነው እንደገና ስጋ ይዞ መጣ ምናምን እንደሚሉት አይነት አስተምሮ ማለት ነው። ከሰማይ ስጋ ይዞ መጣ አዘጋጀልኝ የሚለው ቃሉን አፍርሰውት ማለት ነው። ከድንግል ማርያም የነሳውን ስጋ በመርሳት ኦኬ። መጽሐፍ ቅዱሳችን ክሊርሊ የሚነግረን እግዚአብሔር በምድር ተገልጦ ነው። the manifestation of God ነው። the unseen God seen ኦኬ። አብ ልጁ ኢየሱስ ክርስቶስ አብን ተረከው በምድር ተገለጠ ነው የሚለን። ምንም የሚደበቅ ነገር የለም። ኢየሱስ ክርስቶስ በወጀብና በአውሎ ነፋሱ ስልጣን ያለው በስጋው ነው እያልከን ነው። ከየት አመጣው? መለኮት ካልሆነ በቀር በውሃ ላይ እንዴት ሊራመድ ይችላል? የትኛው የስጋ ባህሪ ነው በውሃ ላይ የሚራመደው? እንዴት አምላክ ካልሆነ በስተቀር ሊያደርግ ይችላል ብለህ ታስባለህ? ኦኬ እንቀጥል። ለማንኛውም እስኪ እንቀጥል ወገኖች። ክርስቶስ በምድር ላይ መለኮታዊ ማንነቱን አሁን መጠንቀቅ አለበሽ። መለኮታዊ ማንነቱን አልተጠቀም። የተመላለሰው በሰው ማንነት በመንፈስ ቅዱስ ቅባትና ኃይል ነው። ኦኬ በደንብ ስሙ። የተመላለሰው በሰው ማንነት በመንፈስ ቅዱስ ቅባት አማካኝነት በተቀባበት ቅባት ኦኬ። ክርስቶስ በሆነበት ቅባት ወይም ደግሞ አኖይንትድ በተለየበት ቅባት ኢየሱስ ክርስቶስ ብለን የምንጠራው አኖይንትድ ሲሆን ነው። አብ እግዚአብሔር ሲቀባው ነው። ለዚህ ነው መጽሐፋችን ሲናገር ሐዋርያት ሥራ ምዕራፍ 10 ቁጥር 38 እግዚአብሔርም ጌታችንን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። የስ ተቀብቷል፣ የተቀባ ነው ኢየሱስ። ኦኬ አኖይንትድ የሆነው ግን የአባቱን ዙፋን ይወርስ ዘንድ ይነግስ ዘንድ ነው። ኦኬ በስጋ ከዳዊት ዘር መሆኑን አትርሳ። ኦኬ ከዳዊት ዘር ነው፣ ስር ነው ኢየሱስ ክርስቶስ። የዳዊት ዘርና ስር ነው ያለው ራሱ በሮሜ መልእክቱ ምዕራፍ 1 ቁጥር 3 ቅዱስ ጳውሎስ ምንድነው የሚልን? ከዳዊት ዘር የሆነው ወንጌል ስለሱ ነው ብሎ ነው የሚነግረን። ከዳዊት ዘር የሆነው ማለት ስጋ የሚረሳ አይደለም፣ ፍጹም ሰውነቱ የሚረሳ አይደለም። እዚህ ጋር ግን ወገናችን ነው፣ ይሄ ወንድማችን አይደለም፣ ይሄ ሰውዬ ወገናችን ነው እያለን ያለው ነገር ሌላ ታሪክ ነው። የሚያወራብን ነገር ሌላ ታሪክ ነው ማለት ነው። ከራሱ አስተምሮ ነው ያለ። ራሳቸው ዶክትሪን አላቸው፣ የራሳቸው አስተምሮ አላቸው። እንደዚህ አይነትን ግብብዳ እሱን የሚያካክል ሄረሲ ወይም ደግሞ አጋንንታዊ አስተምሮ ይዞ ነው የኑፋቄ ትምህርት ኑፋቄን ይዞ ነው ማለት ነው። ኦኬ 120 ቸርች በላይ ሲመራ የነበረው ሲል እስካሁን የምታየው ሰው ዛሬ ሐዋርያት ተነካ ነቢያት ተነካ ብሎ የሚያብደው ማለት ነው። አንተ ሐዋርያ አይደለም። አንተን ሐዋርያ ያረከው ራስህ የራስህ ሐዋርያነት ነው። የራስህ ትምህርት ነው ያዝከው። የሐዋርያቱን ትምህርት ሳትይዝ ሐዋርያ ነኝ ልትባል አትችልም። ይሄ ከአጋንንት ነው፣ ከእግዚአብሔር አይደለም። በጀርባ ብዙ ሰው ፎሎ ያደርገዋል። ይሄን ሰው አባባ ፓፒ
ፓፓ እየተባለ ማለት ነው። እንደገና የራሱ የቴዎሎጂ ወይ ባይብል ኮሌጅ አለው ድፍረቱ ማለት ነው። የመጽሐፍ ቅዱስ አስተማሪ ነው። የቴዎሎጂ አስተማሪ ነው ማለት ነው። ይዘው እንግዲህ ስነ መለኮትን እያስተማረ ወፍ ባጠገቡ አላለፈም። ስነ መለኮት ማለት ነው። ምንም አያውቅም። በደም ስሙት። አንዴ ላቋርጥ። አሁንም ኢየሱስ ክርስቶስ የሰዎችን ዕጣ ፈንታ ወስኖ ነበር አይደል? በመስቀል ላይ እኮ ልክ ሲሰቀል የዘላለም ዕጣ ፈንታቸውን ዛሬ ከኔ ጋር በገነት ትሆናለህ ሲል ምን ማለት? የትኛው ሰው ነው ዛሬ በገነት ከኔ ጋር ትሆናለህ ብሎ በስልጣን መናገር የሚችለው? እሺ ከዛስ በኋላ ደግሞ ይሰወር አልነበረም ወይ? ኢየሱስ ክርስቶስ ይሰወር ነበር። የትኛው ሰው ነው እስከ ዛሬ ድረስ የተሰወረው? እንደው እዚህ ላይ አለን የሚሉ ሰዎችም ሲያደርጉት አላየንም። እንግዲህ አለን የሚሉት ሰዎች ከዛ ውጭ ኃጢአት ተሰረየችልህ ማለት የትኛው ሰው ነው በዚህ ብቃት ኃጢአትን ማስተሰረይ የሚችለው? እስቲ እነሱን ተነግረኝ። የመጀመሪያው አንቺ የጠቀሽው የመስቀል ላይ ስራው ምን ብሎ ነው የተናገረው ሰውየው? አሁን እኮ አንቺ ክርስቶስ ሳይድ ላይ ብቻ ላይ ምን ብሎ ነው የተናገረው? በመንግስት አስበኝ that means you are Christ ብሎ ነው ያመነበት። ማንም you are Christ ብሎ ካመነ በእግዚአብሔር መንግስት ራይት አለው የመግባት። ሰው ከሆነ ለምን ያንን ስልጣን ተጠቀመ ነው? አምላክነቱ አይደለም ወይ? ቆይ አሁን ላሳየሻ። መጠቀም የሚለው ቃል ለምሳሌ አሁን ኃጢአትን ይቅራስ ብሏል አልሽ። በአንደኛ ደረጃ ኃጢአት የሚባለው ነገር በሽታ ያመጣውን የኃጢአትን ኮዝ ይቅር ማለትና እስራኤላውያን በዋናነት የተቃወሙት ያን ሰው ዛሬ ኃጢአት ይቅር ተባለ። እሺ ይቅር ተባለ ልክ ሲባል ያስቆጣቸው ከእግዚአብሔር ውጪ ይሄንን ማንም ሊያደርገው ስለማይችል አይደለም ወይ? እሺ ለምንድን ነው የክርስቶስን በመለኮትነት መገለጥ ያላመንክበት? ሊገባኝ አይችልም። ምክንያቱም አሁን ሮንግ ዌይ ላይ ነብይ ላምን ነው። ጥሩ ጥያቄ ነው። ሮንጉ እኔ ሳልሆን አንቺም ልትሆኚ ትችያለሽ። መሰረታዊው ነጥብ ምን መሰለሽ? ብዙዎች ያመኑት ዶክትሪን ወይም መሰረት ብለው የያዙት ነገር ክርስቶስ በምድር በአምላካዊ ኃይሉ ተገልጦ በፐርሰናል ማለት ሰርቷል አድርጓል ብለው ሲያምኑ በሌላ ሴንስ አምላካዊ ኃይሉን እየተጠቀመ ከሆነ እየሰራ ያለው እኛ አሁን በመንፈስ ቅዱስ የምንኖረው ኑሮ መስራት አንችልም ማለት። መጀመሪያ ደረጃ መንፈስ ቅዱስን ተቀብለናል። እኔም አንተም የሰውን ኃጢአት የማስተሰረይ ብቃት ግን የለን። መንፈስ ቅዱስ በእኛ ውስጥ አለ። አለብኝ አሁን እኔ የእግዚአብሔር መንፈስ አለብኝ። ቆይ ጥያቄ መልሽ። ቆይ አንተ መልስልኝ። በመጀመሪያ የእግዚአብሔር መንፈስ አለብኝ፣ ተቀብየዋለሁ፣ በውስጤ እየኖረ ነው። የሰውን ኃጢአት ማስተሰረይ አልችልም። ዛሬ ከኔ ጋር የእግዚአብሔር መንግስት ውስጥ በገነት ታድራለህ ማለት አልችልም። ሉክ አሁን እንዴት አድርጎ ሺፍት እንደሚያደርግ ተመልከቱ። አይ ቲንክ በደንብ ረጅም ላለ ደቂቃ ሰምተነዋል ማለት ነው። ይህን ሰው መስማት ራሱ ይዘጋል። ይህን ሰው ባይ ዘ ወይ ዋና ኮር የሆነ ትምህርት የክርስትና ትምህርታችን ላይ ነው የመጣው ማለት ነው። ይሄ የክርስቶስ አምላክነት ቀልድ አይደለም። ክርስቶሎጂ ዝም ብሎ ተራ ትምህርት አይደለም። ኦኬ ምናምንቴ ትምህርት ማንም ዝም ብሎ የተነሳ የሚናገረው ትምህርት አይደለም። በዚህ በአንደኛ ዮሐንስ መልእክቱ ዮሐንስ እንደዚህ ይለናል። ምዕራፍ 5 ላይ ቁጥር 1 ላይ እንደዚህ ይለናል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል ይለናል። ምን ብሎ? ክርስቶስ ነው ብሎ። ኦኬ በኢየሱስ ክርስቶስ የሚለው ቃል ክርስቶስ የተቀባ the anointed one ወይም የተቀባው መሲህ። አሪዮስ ራሱ እንደዚህ አይነት ትምህርትን አላስተማርም። ኦኬ አሪዮስ እንኳን ማለት ነው የትኛውን ትምህርት እንቀበል? አሁን ያንተ ትምህርት ከየትኛው ወገን ነው? ኦኬ ከተሳሳቱት ወገን እንኳን ይሄ የኑፋቄ የለም ስለሌለ ማለት ነው። እንደዚህ ይላል፣ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ሙሉ ለሙሉ ዲቫይን ኔቸር ቶታሊ በክርስቶስ ኢየሱስ በልጁ ውስጥ ሼር ሆኗል። ምንም የሚለውጥ ነገር የለውም። አብ አባትነት ምንጭነት ነው። ከአብ ደግሞ የተገኘ ልጅ ነው፣ ወልድ ነው፣ ኢየሱስ ነው። ያ ማለት ፉሊ ጋድ ነው። ኦኬ አንዳንዶች ሚካኤል ነው ይሉታል፣ አንዳንዶች ትንሹ እግዚአብሔር ነው ይሉታል፣ አንዳንዶች ደግሞ ነብይ ነው ይሉታል። ማን ትሉኛላችሁ ብሎ የጠየቀው ባይዘው ለዚህ ነው ክርስቶስ ኢየሱስ። እናንተስ ነው ያለው ሐዋርያቱ። ማን ትሉኛላችሁ? አንተ የሕያው የእግዚአብሔር ልጅ ነህ ማለት የእግዚአብሔር አብ ክብርና ባህሪ በአንተ ውስጥ ለዘላለም ተገልጦ ይኖራል። ኦኬ የአብ ነጸብራቅ ነው ክርስቶስ ኢየሱስ። የአብ መልክ፣ የአብ ባህሪ፣ የአብ ሁለንተና ሼር ሆኗል በክርስቶስ ኢየሱስ ዲቫይንሊ ማለት ነው። ይህ ሰው እያለ ያለው ግን ምንም አይነት ምድር ላይ ሲመላለስ መለኮታዊ ኃይሉን አልተጠቀመም ማለት ሙሉ ለሙሉ ይህ ሰው ኢየሱስ ክርስቶስ የሆነ ሰዓት ሰው ነው፣ የሆነ ሰዓት አምላክ ነው እያለን ነው። እኛ ደግሞ እያለ ያለነው ሰልመንቲያንስሊ ጋድ ነው፣ ሂውመን ኔቸርም አለው። ኦኬ ጋድሊ ኔቸር ወይም ደግሞ ዲቫይን ኔቸር እና ሂውመን ኔቸር ምንም ሳይነጣጠል በአንድ ሰው ማለት ተሰጎ ወይም ኢንካርኔትድ ሆኗል። እኛዋን እንጨርሳት። ለማንኛውም አንተ ትችላለህ እንደሱ ማስተሰረይ ትችላለህ?
አሁን እኮ የኃጢአትን ትርጉም ስላልተግባባን ነው እንጂ መሰረታዊው ነገር ላይ ስንመጣ ይገባሻል። አንደኛ ማለት ነው አንቺ በዚህ ጉዳይ አይገባኝም። ዝኮንሽማ እኮ ማለት የእነንትና ሐሳብ ሰለባ ትሆኛለሽ። የእነንትና ሐሳብ ሰለባ እንዳትሆኚ ስለ ክርስቶስ አይገባኝም። እኔ መለኮት እንደነበረ አምናለሁ። እነማን ያምናሉ ነው እኮ ጥያቄ። ያንን ሐሳብ ነው ያልሽው። መጽሐፉ ይላል መጽሐፍ ቅዱሳችን እንጂ የኒቂያ ጉባኤ ኦር ሳምበዲ ኤልስ አይደለም ያለው። ኦኬ ፈርስት ሴንቸሪ ላይ የነበሩ አባቶች አይደለም ያሉት። ፍጹም ሰውነት ያለው ፍጹም አምላክነት ያለው ሳይቀላቀል ሳይለዋወጥ በእሱ ውስጥ በአንድ ኔቸር ይኖራል ማለት ነው። ከሁለት ባህሪ አንድ ባህሪ ሆኖ ማለት ነው በክርስቶስ ኢየሱስ ውስጥ ሪሳይድ የሚያደርገው። ይህ ያንተ የራስህ አጋንንታዊ ኑፋቄ ትምህርት ከየት ይዘው እንደመጣ ማይታወቅ ነገረ ክርስቶስ ላይ መሳት ማለት ነው። ክርስትና አልገባህም ማለት ነው። ነገረ ክርስቶስ ላይ ሳትክ ማለት ወይም ክሪስቶሎጂ ላይ ሳትክ ማለት ሁሉ ነገር ላይ ስታል ማለት ነው። ፈርሳል። ከእግዚአብሔር ቃል ዓለምና በቃ ከእግዚአብሔር ቃል ፈርሳል ማለት ወጣል። ስለዚህ እንደዚህ አይነት አስተምሮችን የሚያስተምር ሰው ሐዋርያ ቀርቶ ምንም ልለው አልችልም። እኔ በኔ በኩል እንኳን እኔ ሐዋርያቱ ማለት ነው አንተን አያውቁህም። ይህ ሰው መንፈስ ነው ብሎ የሚያምን ሰው ነው። ይህ ሰው ትንንሽ እግዚአብሔር ናችሁ እናንተ ብሎ የሚያምን ሰው ነው። እነዚህ ከነ ኬኔት ኮፕላንድ ከነ ቤንሂን ኦኬ ከነ ጄዚ ኦኬ እየኮረጁ የሚያመጡት ትምህርት ነው። ይሄ ከነሱ የነሱ መንፈሳዊ ልጆች ናቸው። እነ ቡሽሪ ኦኬ ዳር wolves in form of a sheep ኦኬ በግ ይመስላሉ ግን ለምድ የለበሱ ናቸው። ክርስቶስ የተናገራቸው በማቴዎስ ወንጌል ምዕራፍ 7 ላይ ማለት ነው። ከእንደነዚህ አይነት አስተማሪዎችና ትምህርቶች እንድትርቁ ነው፣ በብዙ ማይል እንድትርቁ ነው። እነዚህ አጋንንታዊ ወይም ወደ ዘላለም ሞትና እሳት ገሃነም የሚነዱ ትምህርቶች ናቸው። ከእግዚአብሔር ያልሆኑ ትምህርቶች ናቸው። እና ዛሬ ነቅታችሁበት ከእንደዚህ አይነት ትምህርት እንድታመልጡ ለማለት ነው ይሄን ይዤ የቀረብኩት። አይ ቲንክ ብዙ ተምራችሁበታል ብዬ አምናለሁ። ለብዙዎች እንዲደርስ ሼር አድርጉ፣ ላይክ አድርጉ ቪዲዮውን፣ ብዙዎች እንዲማሩበት ማለት ነው። እዚህ አይነት ትምህርቶችን እያመጣን እየሰባበርን እውነትን እንገልጣለን። ጌታ ኢየሱስ ክርስቶስ ደግሞ ይመጣል። ማራናታ። ሰላም ሁኑ።